ለምን ይሄንን ክፍተት ለምን ፈጠራችሁ? ለምን ሙስሊሙን በደላችሁ? ለምን እናንተ ሀገሪቷ የፍትህ ሀገር ከሆነች ትግራይ የምር ትግራዋይ ተበድሎ በአለም ዙሪያ ላይ ተንከባሎ ጆ ባይደንን ብለን ብርድ፣ ፀሐይ፣ በረዶ እየተፈራረቀብን ያ ሁሉ በደል ደርሶብን ለዓለም ህዝብ ፍትህ ስናሰማኝ ነበር። ዛሬ ወገናችሁ ሙስሊም የሆነው ህዝብ በአገሩ አትሰግድም ተብሎ ሂጃብ አታረጊም ተብላ በሃይማኖቱ እየተገፋ ቁርአኑ ተቀዶበት ዛሬ 40ኛ ጁማ ሰላት ሳይሰግድ ተቀምጦ ነው ያለው። ለዚህ ድምፅ ሆናችኋል። ለምን እናንተ ይህን ጉዳይ ከፈታችሁ ሌላ ኢትዮጵያዊ በምን አግኝቶ ድሉን ድምፅ ይጮሃል? አይጮህ። ይህንን ክፍተት የፈጠረው ማን ነው? ራሳችሁ ናችሁ። ታዲያ ለምን ይህን ክፍተቱ ለምን አትደፍኑትም? አታረጉ። ሌላውን ግን ለማሸማቀቂያ እናንተ ኢትዮጵያውያን ድምፅ ሲሆኑ እናንተ አውቃችሁ ጠብቃላችሁ። ሌላው ድምፅ ሊሆን ሲል ግን እናንተ ትናንትና እኮ አልነጃሺ ሲመጣ የት ነበራችሁ? እንደዚህ ነበራችሁ የሚባል ኢትዮጵያ ህዝብ ነው እንደ ይወጋንኛል። ስርዓት እኮ አይደለም ህዝብ ነው እንደ ገደልኛል። ህዝብ ማለት የኢትዮጵያ ስርዓት ነው። ስርዓቱ መንግስቱ ህወሓትና ራሳቸው ኢህአዴግ የሚባሉ ስርዓቶች ናቸው። ኢህአዴግ ውስጥ ሞክረው ይነሳል በግፉ የገደለን ስርዓት ነው። ስለዚህ ለአክሱም ሙስሊም ጊዜ ሲሆን አሁን ጆን ዳንኤል ላይም የተነሳችሁበት ጉዳይ ምንድን ነው? የአክሱም ጉዳይን አንስቶ ፍትህ ለአክሱም ስላለ ለምን ሴራችን ተነቃም? ለምን ሴራችን ላይ ያሰብነው የነበርነው ትግራይን የመገንጠል የትግራይን አጀንዳ ላይ ገብቶ ጆን ዳንኤል አበላሸብን ከሚል ነው እንጂ ጆን ዳንኤል ማናችሁም ጋር አይደርስም። ማናችሁም ሰው አይሳደብም፣ ሰው አያበሽቅም፣ ምንም አይልም። መልካም ሰው ነው። ስራውን በአግባቡ ነው የሚሰራው። ጥሩ ልጅ ነው። ወጣት ነው። ያንግ ነው። ታስሮ ትላንትና በመከራው ያሳለፈ ሰው ነው። የልጅ አባት ነው። በቃ ግን ለምን ለሙስሊሙ ለምን ድምፅ ሆነ በሚል ነው። ጎበዝ ነው። እኛ እንደግፎ እናበረታተዋል። እንደዚህ አይነት ትውልድ እንዲመጣ ነው የምንፈልገው። አዶናይ ግን አስመሳይ ነው። ትግራዋይ ሆኖ እዛው አብሮ አፈር ፈጭቶ ያደጋቸው ሙስሊሞቹን ድምፅ ሳይሆን ሲያሽቃብጥ የኖረ ሰው ነው። ይኸው ፎሎወር እያለው ይሄ ነው የተፈጠረው ነገር። ጆን ዳንኤል የአክሱም ሙስሊም ነው። አዶናይ የአድዋ ሙስሊም ነው። አድዋ ስለሆነ አድዋ ዋናው ገዢው አቦይ ስብሃት ያለበት ስለሆነ 27 ዓመት የገዙት እና አዶናይ ናቸው። እና አዶናይ ድምፅ እንዲሆን አይፈለግም። ለምን ህወሓት ስለሆነ አይፈልግም። ይሄ ነው ያለው ሀቅ። ጆን ዳንኤል ግን የአድዋ ሰው የአክሱም ሰው ያውቀዋል ህመሙ። የአክሱም ክርስቲያን ትግራዋይ ነው። ግማሽ ትግራዋይ ነው። ኦሮ ትግራዋይ መሰለኝ ግማሽ አለበት። አክሱም እንደሆነ ግን አውቃለሁ። ስለዚህ ይህንን ነገር ለምን ድምፅ ሆነ ማለት አይቻልም። በቃ ጎበዝ ነው፣ ጀግና ነው፣ እንወዳለን። እኛ እናነግሰዋለን፣ ሙስሊሞች እናከብረዋለን፣ እናነግሰዋለን። እስኪ ለማንኛውም ናርዲ ቀጥ እንዴ ቴድሮስ ብሎ ልጅ አለ እንዴ? ቴድሮስ ገላን ኧረ ቴድሮስ ቦምቢ በፍቅር ኑር የሚለውን አስገባው። እሺ ረስተዋል። ልክ ነሽ። የለም ነው። እሺ ናርዲ ቀጥ ናርዲ እባክሽ ወደ መድረኩ ብቅ በይ። የት አለ? ላኪለት። የለም ነጂ ሳምሪዬ ትገቢያለሽ። የኔ ቆንጆ ወረፋ አስቀምጠናል። ችግር የለውም። አሱ ላክ ሀሰን ላክ። በፍቅር ኑሩ ነው የሚለው አካውንቱ። እሺ የለም። እሺ እና ይሄን የተፈጠረው ነገር በፍቅር ኑሩ እና ግባ ታዲያ። እሺ እንደመጣ ፍሬ ሳትይዝ እንደመጣ ሂድበት፣ ፍሬ እንዳትይዝ፣ ሚት እንዳታረገው። ማይኩ እንደሞቀ ነው። ቀጥልበት። ማይኩ ሳይቀዘቅዝ ሂድበት። እያዳመጥኩ ነው። ውይይታችሁ ቆንጆ ነው። በሁለት ግለሰቦች ላይ የተመሰረተ ቢሆንም ለህዝባችን የሚያመጣው ነገር በጣም አስቸጋሪ የሆነ ነገር ነው። ለምሳሌ አሁን ማቀሳሰር የሚለው ልጅ አለ። ምንድን ነው ማቀሳሰር? ፍትህን ለመጠየቅ ማን ሲበደል ነው ፍትህ የሚጠየቀው? ወይም ደግሞ ምን ሲሆን ነው ፍትህ እንዲገኝ የምንጠይቀው? የማን ሲሆን ነው ፍትህ ማግኘት ያለበት? ቅድሚያ አርሲ ላይ የተከሰተው ነገር ምንድን ነው? አክሱም ላይ ምን ተከሰተ? አክሱም ላይ ዛሬ የተጀመረ አይደለም፣ ዘመናት የነበረ ነው። ከዚህ ፍትህ ሳይሰጥ ትናንትና ለተፈጠረ ኢንሲደንት ማን እንደፈጠረው እንኳን ሳይታወቅ ዝም በሉ፣ ይህን ነገር አታንሱ፣ የእኛም ብቻ ጩሁልን ይባላል። ይሄ ትክክል አይደለም። ፍትህ ካስፈለገ እኩል ለሆኑ ፍትህ ነገር ያለበት። አይ የኛ ይጩሁና የፈለግነው ሴራ እስኪሳካ ድረስ የሞቱ ሰዎች እንኳን ማን እንደገደላቸው ሳይታወቅ ኦርቶዶክስ መሆናቸውን ሳይረጋገጥ የተቆራረጠ ቪዲዮዎች እየተሰሩ
ህዝብን ከህዝብ ሃይማኖትን ከሃይማኖት በማጣላት እዚህ መጥቶ ዝም ብሎ ይላል። ይሄ ተገቢ አይደለም። ይሄ ሊታሰብበት ይገባል ለማለት ነው ፈልገው። አመሰግናለሁ ቦምቤ ስላስገባኝ። ቦምቤ ልመልስለት በእናትህ የመልስ በተራ እንዲያወሩ ብዬ ነው። አይ በተራ እንዲያወሩ አይደለም። አንተ አይደለም እንደ አንተ ብቻ ነው እንደ ፓርላማ ታገሰጫው ፓርላማ ውስጥ አረከው ነው አይደለም። አይ ችግር የለውም። አንተ አጠቃላይ በኋላ ላይ በጥፊ ተመተዋለህ። ግን እስኪ አዳዲስ ሰዎች ስለገቡ እስኪ ወጣት ሳምሪ እባክሽ ጸጉሯ እሱ ፍትፍት ነው ስታምር ነይ እኔ ቆንጆ ነይ ሲል ሳምሽ ነይ ተቀበይ ነይ በእግርሽ ጫማ እንዲገዛልሽ እስቲ ሰረሙስ ተንፍስ መስማ እንዴ ኧረ ከበደ አለ ኧረ ከበደ ቆይ ተንፍስና ተነፍሽ ነይ ቆንጆ ከበይ ቀጥል። እኔ አመሰግናለሁ። መጀመሪያ ላይ በአርሲ ላይ በተደረገው በተባለው ላይ ፍትህ እስከተባለ ድረስ እኔ ፍትህ ነው የምለው። ሁለተኛ ከዛ ቀጥሎ መናገር የምፈልገው ስለ ጆን ፍትህ ስለተጠየቀ ወንጂ ነጀሉት የሚለው ዋርኒንግ አሳይቶት እኔም አይቻለሁ። እዚህ ላይ የእኔ ሀሳብ ሰላም እንዲኖር ከተፈለገ የአርሲው እንዳለ ሆኖ የአክሱም ጉዳይ በደንብ መታሰብ አለበት። የኛ መካ ነው አክሱም ማለት የኢትዮጵያ መካ ነው የሚባል ፍልስፍና አይሰራም። ምክንያቱም ሙስሊም እዛ እስካለ ድረስ ለምሳሌ ባሌ ከሙስሊም ጋር ነው የሚገናኘው። ሶፍ ዑመር ዋሻ ለሺህ ዓመታት ከሙስሊም ጋር የተገናኘ ታሪክ አለው። ይሄ የድሮ ታሪክ ማውራት አያስፈልግም። ሙስሊም እስካለ ድረስ አርሲም ይሁን አክሱምም ይሁን የትም ይሁን ሙስሊም እስካለ ድረስ መስጊድ ያስፈልገኛል ካለ ከተቻለ ማገዝ፣ ካልተቻለ መስጊድ እንዲሰራላቸው መፍቀድ እንጂ ይሄ መካ ነው ሳውዲ አረቢያ ሄደ ቤተክርስቲያን እየገነባ ኢትዮጵያ ውስጥ ግን መስጊድ አይፈቀድም ማለት የችግሩ መንስኤ እዛ ጋር ነው የሚመጣው። ለምሳሌ ኢትዮጵያ ውስጥ ደግሞ እኔ እንደተረዳሁት አክሱም ላይ ችግር ካለ ኢትዮጵያ ውስጥ የሆነ ፓርት ላይ ምክንያቱም ሃይማኖት ስለሚያገናኛቸው የአክሱም ሙስሊም ሲነካ የአርሲ ሙስሊም ይሰማዋል። ኢቨን ግን አንፌር የሆነ ነገር ሲሰራ ትክክል አይደለም። ምክንያቱም አልነጃሺ የሆነ መስጊድ በአክሱም ኪንግ ነጃሺ በሚባሉ ጊዜ ነው የተሰራ ከስንት ዓመት በፊት። ጠቅላይ ሚኒስትር መለስ ግን አንድ ጊዜ ሲጠየቁን የቪዲዮውን አይቻለሁ። መስጊድ አክሱም ላይ የሚሰራው መካ ላይ ቤተክርስቲያን ሲሰራ ነው ብለው ነው የመለሱት። እና ጠቅላይ ሚኒስትር መለስ ጊዜ በኢህአደግ ጊዜ ያለው ችግር አሁንም በብልጽግና ጊዜ በዶክተር አብይ ባለበት ጊዜ ያ ችግር እንደዛው የሚሄድ ከሆነ ሮንግ ነው የሚሆነው። አሁን ለምሳሌ እኔ ከጠቅላይ ሚኒስትር ዶክተር አብይ ውስጥ ማለስማማው ነገር አለ። እኔ ኦርቶዶክስ ነኝ። አሁንም በሌላው እንዳታስቡ። ኢትዮጵያ ኦርቶዶክስ ሀገር ናት የሚል አባባል አለ። ኢትዮጵያ ኦርቶዶክስ ሃይማኖት ናት። ኢትዮጵያ ሀገር ናት። ኦርቶዶክስ ሀገር ናት የሚለው ምንም ፍልስፍና የለው፣ ሃይማኖት ነው። ኦርቶዶክስ ሙስሊም እስልምናም ሃይማኖት ነው፣ ኦርቶዶክስም ሃይማኖት ነው፣ ፕሮቴስታንትም እንደዛ። ኢትዮጵያ ግን ሀገር ነው። ስለዚህ ሃይማኖትን ሀገር ነው የሚባለው ይሄ በ16ኛው በ17ኛው ያለ የሚያፋጀን ነገር መቅረት አለበት ነው የኔ ጥያቄ። እዚህ ግን ፍትህ ስለጠየቀ ብቻ ጆን ዳንኤል ላይ መዝመት ይሄ እግዚአብሔርም አይወድም። ምክንያቱም ፍርድ ተጓደለ፣ ህዝብ ተበደለ ብሎ መናገር አለበት። ኦርቶዶክስ ስለሆንክ ለኦርቶዶክስ ማልቀስ፣ ሙስሊም ስለሆንክ ለሙስሊም ብቻ ማልቀስ አያስፈልግም። ስለዚህ ፌር እንሆን ነው። ራይም የምትባዩ ደግሞ ቅድም ስለ አክሱም ላይ የተናገርሽው ነገር አለሽ። አንዷም ደግሞ ስለ አፄ ዮሐንስ ቅድም ሲነሳ የጮኸች አለች። እኛ አሁን ለምሳሌ እኔ በብሔርም ቢሆን እኔ ኦሮሞ ነኝ፣ አብይን እቃወማለሁ። ምክንያቱም የሚሰራው ነገር ህዝቡ በሰላም እንዲኖር በሃይማኖት እንዳይጋጭ የማድረግ ኃላፊነት ያለበት መንግስት ነው እንጂ ወይ አዶናይ ወይ ጆን ዳንኤል አይደለም። ስለዚህ ከናንተ የመጣ የሀገር አስተዳዳሪ ሲነካ የምትጮሁ ከሆነ that is unfair። ለምሳሌ ስለ አፄ ዮሐንስ ጊዜ ሲነሳ ትጮሃላችሁ። ዋይ? ምክንያቱም የሀገር መሪ ናቸው። ይሄ የአንድ ብሔር አይደለም። ስለዚህ ችግር እንዲቀረፍ ከፈለጋችሁ ፌር ሁኑ፣ ለሁሉም ሁሉን አቀፍ። ለሙስሊምም አልቅሱ፣
መርጦ አልቃሽ አትሁኑ ብዬ ነው የማናገረው። ስለዚህ አመሰግናለሁ። ሀሳቤ ይሄ ብቻ ነው። ሳምሪ ቀጥይ ሳምሪ ደግሞ እሺ ሰላም ነው፣ እንዴት ናችሁ? ትንሽ ድምፄ ጉንፋን ነገር ይዞኛል። እሺ እኔ ምንድን ነው ስፒከሮች ተቀዶ ነው? ባለ እረፍ ቦምቤ እረፍ። ጉንፋን ይዞኝ ነው እንግዲህ የኮረኮርክም ቢሆን ትሰማኛለህ ትላለህ። እኔ የምለው አሁን እዚህ ጋር ሁላችሁም ብዙ ስትናገሩ ሰማውና ፔጃችሁ ውስጥ እየገባው አየሁኝ። የእናንተን ፔጅ ቼክ ላድርገው ብዬ ሳይ ሁላችሁም ለአክሱምም ሆነ ለአሪስም ፍትህ አልጠየቃችሁም። ታዲያ እንዴት ነው ሰው ላይ የምጠቁሙት? ነው ማለት ሰውን እንዴት ጀጅ ታደርጋላችሁ? ቦምቤ አንተን አይደለም አንተን አይቻለው ፍትህ ለአርሲ ስትል፣ ሁለተኛ ለአንተ ነው ቦምቤ። ደግሞ ጥያቄ እንዴት ነው እምነትን ከፖለቲካ ጋር እንትን የምትለው? ፍትህ ማግኘት ካለበት ሁሉም የሰው ልጅ ፍትህ ማግኘት አለበት፣ በሱ አምናለው። ግን እዚህ ጋር እኔ አክሱም ላይ ምን ተፈጠረ ብዬ እንደ አዲስ ከስር እየጠየኩ ነበረ ስላልሰማው። አርሲ ላይ ሰው ሞተ ምናምን ሲባል ሰምቻለሁ። እና እንዴት ነው እሱን ብታስረዱኝ ደስ ይለኛል ለማውራት። መጀመሪያ እሱን አስረዱኝ። ግን መጀመሪያ ሁላችንም እራሳችንን ማየት አለብን። እየገባው ሳይ ማንም ስለ አክሱምም ስለ አርሲም ፍትህ የጠየቀ የለም። ታዲያ እናንተ ሳትጠይቁ እንዴት ነው እከሌ ጠይቁ ብላችሁ ሰው ላይ ጣታችሁን የምቀስሩት? ይሄን ብትመልሱልኝ ደስ ይለኛል። መጀመሪያ ከራስ ነው መጀመር። እየገባው ስላየው ፔጃችሁ ውስጥ ማለት ነው። ምንድነው አንደኛ ነገር ያው አክሱም ላይ ያለው በደል ነው። በህወሓት የሚበደል ትግራዋይ ሙስሊም አለ። አክሱም ላይ በደል የሚደርስባቸው ቁርአን ተቀዷል። አክሱም ላይ አማኞች ተደብድበዋል። በህወሓት አማኞች ብዙ በደል እየደረሰባቸው ነው። እስካሁንም ድረስ አማኞች ጁማ ሰላት አትሰግዱም ተብለው እዛ መስጊድ የለም፣ ቤት ተከራይተው ነው ሰላት የሚሰግዱ። እዛ ቦታ ላይ መሬት የመንግስት ሆኖ ህወሓት ቤት አይሰጣቸውም፣ መስጊድም የለም። እዛ ቦታ ላይ በደል ነው የተሰራ እና ያ በደሉ ምንድን ነው? አማኞች በሃይማኖታቸው ቤት ተከራይተው እንኳን የሚሰግዱበት ቦታ ላይ ታሽጎባቸዋል። በአሁኑ ሰዓት ታሽጎባቸዋል። ህወሓት በጣም ምስኪኑን እየጨፈጨፈ ነው ያለው። ብዙ በደል እየሰራ ነው ያለው። ይደበድቧቸዋል፣ ያስሯቸዋል። ሱቆቻቸውን አክሱም ዙሪያ እንደው ቤተክርስቲያን ዙሪያ ራሱ አክሱም ጽዮን ቤተክርስቲያን ዙሪያ እንዳለ ነጋዴው አብዛኛው ሙስሊም ነው። እዛ ይታወቃል፣ ሙስሊም በነገድ እና እንዳለ ሱቆቻቸው ታሽጓል፣ ተዘርፈዋል። በጣም ብዙ በደል የደረሰባቸው፣ ብዙ ዱላ። ሂጃብ ማድረግ አትችሉም። ሂጃብ አድርጋችሁ መንቀሳቀስ ትችላላችሁ፣ ግን ወደ ትምህርት ቤት ጋር ስትገቡ ሂጃብ አድርጋችሁ መግባት አትችሉም። ብዙ በደል ዋጋ የከፈለ ህዝብ ነው። ሞተ ነው ለትግራይ ታውቃላችሁ፣ በጦርነት እና ሆነ ብሎ በደል ነው ያለው። ገባሽ? የቆየ ነው። አሁን ቅርብ ጊዜ ኦልሞስት 40ኛ ጩባ ወደ ሁለት ወር ምናምን ይሆነዋል ይሄ ነገር እየጮህን ነው እና ሆነ ተብሎ እየተሰራ ያለ ግፍ ነው እና ከፖለቲካ ጋር ታገናኙት ያልሽው ይሄ ጉዳይ የአርሲ ጉዳይ አይተሽ ከሆነ እነ እፎይ ምናምን ይጮሁት ያሉት የተቆራረጠ ቪዲዮ ይዘው ነው። ሙስሊም አራጅ ነው ምናምን እያሉ የሚያስቀምጡት ያሉት ቪዲዮ ያው እኔ ሙሉ ቪዲዮን አስቀምጨዋለሁ። ገብተሽ ለሌላ ነገር የተጠቀሙበትን ቃላት እያወጡ ሙስሊምና ክርስቲያን ለማጣያ የተጠቀሙት ቪዲዮ ነው። ገብተሽ ማየት ይችላል። ሁላችሁ ገብታችሁ ለመጡ ሰው አላቸዋል ገብታችሁ እና ለምንድን ነው ፖለቲካ ያልኩት? ስለዛ ነው። ሃይማኖቱ ወደ ፖለቲካው ፖለቲከኞቹ ናቸው። ፖለቲካው ብሔሮች ሃይማኖቱ ወደ ፖለቲካ ይመጣል። ብሔርተኞቹ ወይ ደግሞ ፖለቲከኞቹ ወደ ሃይማኖቱ ይሄዱ። ቄሶቹ የህወሓት ሰዎች ናቸው። እኮ የህወሓት ሰው ነው። ገባሽ? እነዚህ በህወሓት ተጠምዝዘው ህወሓት አክሱም ላይ የሚሰራው ብልጠት አለ፣ ሙስሊሙ ላይ ድራማ። እዚህም ደግሞ ሙስሊሙን ፍትህ መጠየቅ ሲገባው ከሞቱት ሰዎች እኮ አርሲ ላይ ሙስሊሞች እኮ አሉ። ክርስቲያን ብቻ እኮ አይደለም የሞተው። የሙስሊሙ ግን አይነገርም፣ ጸጥ ነው የሚባለው። ክርስቲያን ሞተ ተብሎ ያጮሁትና ከዛ ገዳዩ ማን ነው? ሙስሊም። አየሽ ድራማ ወዴት ገዘው። እኔ ታስታውሻለሽ፣ የመጀመሪያው ቀን የጮሁት እኔ ነኝ ነበርሻችሁ። የመጀመሪያ ቀን ተከታታይ ቀን ለአርሲ ፍትህ ይገባል ሲጮህ የነበረው ለምን? ፍትህ ስለሚያስፈልግ
እኔ ሙስሊሞኝ ድምፅና ለምን እንደዛ ተስተነሰ አሁን ጉዳዩ ወዴት እየሄደ መጣ። ቀስ እያለ የተቆራረጡ ቪዲዮዎችን እያመጡ ሙስሊሙን ማስጠቆር፣ ሙስሊሙን ጭራቅ አድርጎ መሳል። ይሄ ደግሞ ጽምዶ የሚባለው በአማራና በኤርትራ በኩል ያለው ታይም እንኳን ለልጆቹ የላት